ወይ የዝች ልጅ ውበቷ ያስብላል። የሀይሚ ቆንጅና የዛሬውማ ይለያል። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሀይሚሻ አለማየሁ የአለማየሁ ታደሰ ልጅ ሚዲያውን አጨናንቀዋለች። በመጥፋቷ ምክንያት የሰው ፍቅር ይስጠን የኔ ቆንጆ። ሀይሚዬ ግን የሁሉ ህዝብ እየተንጫጫ እንደሆነ እያየሽ አንቺን ፍለጋ የት ሄድሽ ሀይሚዬ? ለምንድን ነው የማትመጪው? በእውነት በጣም ይለያል የሀይሚ መውደድ እና እንግዲህ ሀይሚዬ ያው ሀዋሳ እንዳለች የታወቀ ነው። ሀዋሳ ደግሞ በጣም ተመችቷታል እና ዘና ፈታ እያለች ነው። ግን እኔ ብቻዋን በመዝናናቷ ደስ አላለኝም። ምክንያቱም እንዴ ሸበላው ከዚህ ቡታጅራ ብቻውን፣ አሁን እሷ ሀዋሳ እና ዛሬ በጣም የሚገርም ፎቶ ለቃለች እና ሞዴልስት እያሏት ይገኛሉ። በጣም ብዙዎች ሞዴል እያሏት ነው እና እኔ እንኳን ድሮ ነው ያልኳት እኮ ሞዴል ነው የምትመስለው ሀይሚ። እውነትም ሞዴልስት እግዚአብሔርን በጣም ነው የምታምረው። በጣም ጸደይ የሆነ ፎቶ ለቃለች። ቆንጅና ትሉ ምን ጸባይ ትሉ አሟልቶ የሰጣት ቆንጅዬ እና እንግዲህ ያው ብሩኬም ሀዋሳ ገባ እየተባለ እየተወራ ነው። አይ ይህን ነገር አላምንበትም። ካላየው አላምንም ነው እንግዲህ አይታወቅም። ሀዋሳም ሊሄድ ይችላል። ወይም ደግሞ ዛሬ እንግዲህ ሀይሚ የምትመጣበት ቀን ነው። 4 ቀን ወይም 3 ቀን ከዛ በላይ እኔ አልቆይም፣ ምክንያቱም ትናፍቀኛለህ ብለዋለች ብሩኬን ባለፈው ስትሄድ ማለት ነው። እና እንግዲህ ማታ ላይ የሆነ ሰርፕራይዝ ይኖራል ወይ እሱ ሂዶ ነው ወይም ደግሞ ቅመማ መታ ነው። ከዚህ ጋር እናንተ ገምቱ እስኪ፣ ውሸት ከምናወራ ይልቅ አዎ ሄዷል ብለን ከምንደመድም እናንተ ገምቱ እስኪ። ብሩኬ ይሄዳል ወይንስ ደግሞ ሀይሚ ትመጣለች? ግምታችሁ የትኛው ይሆናል? እና ቤተሰብ እንግዲህ ያው ዛሬ አዲስ ነገር ይኖራል በነ ብሩኬ ቤት ወይም ደግሞ በሀይሚ ቤት። እስከዛ ግን አይዞን፣ ምንም ማድረግ አይቻልም። እንግዲህ ናፍቆት እንደገደላቸው አውቃለሁ። እንኳን አይደለም ይሄን ያክል ቀን ሳይገናኙ ቀርተው እንዴ አንድ ቀን ሲቀሩ በጣም ከባድ ነውና አሁን በጣም ሁሉም ሰው ተደብሯል፣ በየቤቱ ማለት ነው። የምር ስልካችን እየወጣን እየገባን እያየን ምንም ነገር የለ። ኧረ ደውሉ እንዴ! በጣም ብዙ ነገር። ለማንኛውም አይዟችሁ። ያው አንዳንዴ እንግዲህ እንደዚህ ነጠልጠል የሚያደርጋችሁ ጊዜ ይመጣልና አስቸጋሪ ጊዜ ይሆናል። ሀይሚና ብሩኬ ለመለያየት ፈልገውም አይደለም፣ ግን ግዴታ ስለሆነ ብቻ እሷም ያው የቤተሰብ ሰርግ ስለሆነ መቅረስ ስለማችል ነው የሄደችው። እና እኔ ግን አሰብኩት ሀይሚና ብሩኬ 1 ወር ምናምን ሚዲያው ላይ ቢጠፉ በፈጣሪ ስም በጣም ከባድ ነው። እውነት ለመናገር ይሄ ነገር አስባችሁታል? ገና በ2 ቀን በ3 ቀን እንደዚህ የተጨናነቀ ሚዲያው እና ወዶቻችን ብቅ እንደሚሉልን ተስፋ አደርጋለሁኝ። እናንተም ደግሞ አይዞን። እንደዚህ የምትሆኑት በነገራችን ያው እጅግ በጣም ስለምትወዷቸው ነው። በጣም በብዙ ቦታ እያየው ስለሆነ ነው። እና እኔም ራሱ እውነት በጣም ናፍቆኛል ውዶችዬ። እኔ እነሱን በአንድ ላይ ካላየው ሲጀመር ምንም ደስታ የለኝም። እግዚአብሔር ነው የምላችሁና እና ውዶቻችን ከችሉልናል። ውድ ቤተሰብዬ ደግሞ ያው ይሄ ቻናል አዲስ ስለሆነ ቪዲዮ ስትጀምሩ ላይክ አድርጉ። ያው ላይክ ለእኔ ይጠቅመኛል።